አቶ አለማየሁ አጊና በዛብህ ባንጋና ወይዘሮ ምህረት ገብረ እግዚአብሔር የጫኖ ዶርጋ ቀበሌ ነዋሪዎች ሲሆኑ የአፈርና ውሃ ጥበቃው ከዚህ ቀደም በአካባቢውና በአባያ ሐይቅ ላይ ደርስ የነበረውን አደጋ የሚከላከል በመሆኑ ተፋሰሱን እያለሙ እንደሚገኙ ጠቁመዋል። ችግኝ በዘላቂነት እንተክላለን። በዘላቂነት ይህንን ለማልማት ወስነን ህብረተሰቡ ማህበረሰቡ ተነሳስተው በዚህ ሌሊት መተው በወኔ ነው እየሰራ የሚገኘው። ጋራ ላይ ያለው ተፋሰስን ብንሰራ ጥሩ ውሃዎችን እዚህ መያዝ እንችላለን። ከዛ በኋላ ጎርፍ ወደ ታች አይወርድም። ጎርፍ ካልወረደ ደለልም ወደ ታች መሄድ አይችልም። ለምርትና ምርታማነት በጣም ጥቅም አለው። ይሄ ደግሞ ተፋሰስ በጣም ደስ የሚልና እንዲህ ሆኖ ቢቀጥል ጥሩ ነገሮችን እናያለን ብለን ተስፋ እናደርጋለን። ሰው በትኩረት እየሰራ ነው ያለው። ያው እንደምትናገረው ከዚህም በፊት ያው እየሰራን እያቆምን ነው። አሁን ግን በዘላቂነት ጋቡን ሁሉ ተሰርቶ ሁሉም ነገር ያው ከዚህም በፊት በ10 ሜትር ነው ይሄ ጉድጓድ የሚቆፈረው። አሁን በ5 ሜትር እየቆፈርን በቅርበት ውሃውም የትም እንዳይሄድ ጎርጁ ላይ ጋቦንንም እየሰራን እየሄድን ያለነው። ከኦሮሚያ ክልል ምስራቅ ሸዋ አዋሽ ተፋሰስና ከአማራ ክልል አባይ ተፋሰስ የተገኙት አቶ አብርሃም ደርባባና አህመድ ታደለም በተመለከቱት ሁሉ መደሰታቸውንና ህብረተሰቡ ለአፈርና ውሃ ጥበቃ የሚያሳየው መነቃቃት የሚደነቅ መሆኑን ተናግረዋል። ማንኛውም የተፈጥሮ ሀብት እንክብካቤ ካለ ህብረተሰብ ተሳትፎ ዋጋ የለውም። ምንም ያህል ገንዘብ አውጥተን አንድ ነገር ብንሰራ ህብረተሰቡ ተቀብሎት የራሴ ነው ብሎ ወስዶት ካልጠበቀውና ካልተንከባከበው ውጪ ምንም ዋጋ የለውምና እዚህ ላይ አርባ ምንጭ ላይ ባየዋቸው ቀበሌዎችና ሳይቶች ሁሉ ይሄን ህብረተሰቡን ተሳትፎ ሳላደንቅና ሳልገረምበት ሳልማርበት አላልፍም። ያየነው በዋናነት ምንድነው በዚህ ጊዜ አንደኛ ቀድሞን የተጀመረው ያየነ ያለውም ከፍተኛ የማህበረሰብ ንቅናቄ ውጤታማ ሊያደርግ የሚችል የህብረተሰቡ የኔነት ስሜት ፈጥሮ በዚህ ወቅት ይህን ተግባር ፈጽሞ ማየት ለኛ በጣም ትልቅ ለውጥ ነው። የብራይት ፕሮጀክት አስተባባሪ ዶክተር ይልቃል አንተነም በ27 ቀናት ውስጥ ከ35 ሄክታር የሚበልጥ መሬት ላይ እርከን የአፈር እቀባና የተለያዩ የእጽዋት ተከላዎች መከናወናቸውን አውስተዋል። የህብረተሰቡ ተሳትፎ በጣም እጅግ አመርቂ ነው። በቀጣይ የምንሰራው ስራ እንዳያችሁት የተፈጥሮ ሀብት ልማት ስራው ሄዷል። በተለይ የትረንች ምንለው ይሄ የውሃ ማቆሪያ ቁፋሮች ተካሂደዋል። ተከላዎች በዚህ ሰዓት ሊጸድቁ የሚችሉ ጸዳቂ ምንላቸው በርካታ እጽዋቶች በዚህ በቦረቦር ውስጥ ተክለዋል። አሁን እንደምታዩት ድንጋይ እየደፋን ያለው ይህ ድንጋይ የምታዩት በዚህ ቦረቦሮች ላይ የጋቢዮን ስራ ለመስራት ነው። በጣም ሰፊ የጋቢዮን ግዢ ፈጽመን አሁን ከነገ ጀምሮ ደግሞ እንዳያችሁት ተቀይሷል ጋቢዮን የሚታሰርባቸው ቦታዎች። ስለዚህ በሰፊው የጋቢዮን ማሰር ስራ ይሰራል። ችግኝ ጣቢያዎች ላይ የችግኝ ማፍላት ሂደት ውስጥ ገብተናል። ከዞኑ ጋር የሜሞራንደም ኦፍ አንደርስታንዲንግ በመፈራረም መጋቢት አካባቢ ደግሞ ያንን ችግኝ አውጥተን እዚሁ የተከላ ስራ እንሰራለን ማለት ነው። ስለዚህ ተከላም አለን፣ የጋቢዮን ማሰር ስራዎች አሉ። ይሄ የተፈጥሮ ሀብት ልማቱ ተጠናክሮ ይቀጥላል። እነኚህ ቀሪ ስራዎች ናቸው። ፕሮጀክቱ ከውሃና መሬት ሀብት ማዕከል ከውሃና ኢነርጂ ሚኒስቴር ጋር በመተባበር የተራቆተውን መሬት መልሶ ለማልማት እየሰራ መሆኑን ዶክተር ይልቃል ጠቁመዋል። ህብረተሰቡ በራሱ የዚህ የስራው የልማቱ ተሳታፊና ባለቤት እንደሆነ ሲያረጋግጥ ነው። ይህንን እንግዲህ በነበሩት ውይይቶች በሰፊው አረጋግጧል። ከእኛ እዚህ አካባቢ ከመምጣታችን በፊት በርካታ እንስሳት እዚህ ውስጥ ታዩ ነበረ። አሁን ግራጁዋሊ እየቀነሰ መጥቶ አሁን ብዙም የለም ቆሟል። በቀጣይ ደግሞ ይሄ የለማው አካባቢ እንዴት ነው ህብረተሰቡ መልሶ የሚጠቀምበት የሚለውን ደግሞ የአጠቃቀም መመሪያዎች ከህገ ደንቡ ጋር እያይዘን እናወጣለን። በዚህ ሂደት ውስጥ እንግዲህ ህብረተሰቡን ልማቱን እያየ እየጠቀመው እንደሚሄድ ሲያቅ ይጠብቀዋል ብለን ነው የምናስበው። በጋሞ ዞን ግብርና መምሪያ የተፈጥሮ ሀብት ዘርፍ ኃላፊና የተፋሰስ ልማቱ አስተባባሪ አቶ መስፍን መርጊያም ፕሮጀክቱ በጋሞ ዞን 4 ወረዳዎች የተፈጥሮ ሀብት ጥበቃ እያከናወነ መሆኑን አውስተው የአፈርና ውሃ ጥበቃ ስራው ተፈጥሮን ከመጠበቅ ባለፈ ምርታማነትን ያሳድጋል ብለዋል። ብራይትን ማግኘታችን አንደኛ ለኛ በጣም እድለኞች ነን። መንግስት 3-4 አመት የሰራውን እኛ አሁን በ2 እና 3 ወር ውስጥ ከቨር ማድረግ ችለናልና ከብራይት አንጻር የመሬት መጎሳቆል ካለባቸው አካባቢዎች ነው የጀመረ። እንደገና ደግሞ በዚያው ልክ ደግሞ የአርሶ አደሩ ገቢ ያሽቆለቆለ ባለበት የመሬት ለምነትና ምርታማነት መታጣት ባለበት አካባቢ ነው ደረጃ ላይ ባልንበት ነውና የደረሰልን። አሁን ስንጀምር እጅግ በጣም የተራቆተ መሬት ላይ እዚህ ቆላማው ላይ ጀምረናል።
በዚህ በጀመርናት 2 ወር ስራ ውስጥ እንኳን እጅግ ትርጉም ያለው 4 አመት 5 አመት ከሰራ ነው በላይ ትርጉም ያለው ለውጥ መሬት ላይ ማምጣት ችለናል። በሚቀጥሉት አመታት 2 እና 3 አመታት ከብራይት ጋር የምንዘልቅ ከሆነ ይህንን አካባቢ ወደ ቀድሞ ወደ ነበረበት ክብሩና ለምነቱ እንመልሷለን የሚል ተስፋ ስላለን በጣም ብራይትን በማግኘታችንና ከብራይት ጋር በመስራታችን በጣም እድለኞች ነን።